ሰላም ጤና ይስጥልኝ። በዛሬ ቪዲዮ ሴቶች በእርግዝና ጊዜ መመገብ የሌለባቸውንና ጥንቃቄ ሊደረግባቸው የሚገቡ የምግብ አይነቶችን እናያለን። የመጀመሪያው አሳ ነው። አሳ ምንም እንኳን ጥሩ የፕሮቲንና ኦሜጋ 3 ፋቲ አሲድ አላቸው ተብሎ ከሚታሰቡ የምግብ አይነቶች ውስጥ ዋነኛው ቢሆንም በእርግዝና ወቅት ግን አሳን በተደጋጋሚ ወይም ከልክ በላይ መውሰድ በውስጡ የሚገኘው ሜርኩሪ የተባለ ንጥረ ነገር በሰውነታችን ውስጥ በከፍተኛ መጠን እንዲኖር ያደርጋል። ይህም ደግሞ በማደግ ላይ በሚገኘው ጽንስ ላይ ችግር ስለሚያስከትል አሳን በሳምንት ከ2 ጊዜ በላይ መመገብ የለብንም። ሁለተኛው ጉበት ነው። ጉበት በእርግዝና ጊዜ በፍጹም ልንመገበው ከማይገባ የምግብ አይነት ውስጥ አንዱ ነው። ምክንያቱም በውስጡ ከፍተኛ መጠን ያለው ቫይታሚን ኤ ስለያዘ በማደግ ላይ በሚገኘው ጽንስ የነርቭ ስርዓት ላይ ችግር ስለሚያስከትል ጉበትን በፍጹም መውሰድ የለብንም። ሶስተኛው በጥሬ ልንመገባቸው የምንችላቸውን የምግብ አይነቶች ለምሳሌ እንደ ሰላጣ፣ ቲማቲም እና የፍራፍሬ ዘሮችን በደንብ በንጽህናና በጥንቃቄ ልንወስድ ይገባል። አራተኛ የወተት ተዋጽኦን በምንወስድበት ጊዜ በደንብ በጥንቃቄ መሆን አለበት። ይህም ማለት የትኛውንም የወተት ተዋጽኦ ፓስቸራይዝድ የሆኑ እና በንጽህና የተያዙ መሆናቸውን ልናረጋግጥ ይገባል ማለት ነው። ሌላኛውና የመጨረሻው አነቃቂ የሆኑ መጠጦችን በጣም ከበፊቱ በዝቅተኛ መጠን መውሰድ ይኖርብናል። ይህም ማለት ከ200 ሚሊ ግራም ያልበለጠ አነቃቂ የሆኑ መጠጦችን መውሰድ። ለምሳሌ ቡና ከሆነ ከ2 እስከ 3 ሲኒ በላይ ቡናን መጠቀም ሌላ በጽንሱ እድገት ላይ ችግር ስለሚያስከትል ሊሚት ማድረግ ወይም ደግሞ መጠኑን መቀነስ ይኖርብናል ማለት ነው። ሰላም ሁኑ።